ኤክስፖዠሩ ላይ ያገኘሁት ቁጭት ኢትዮጵያን ቡና በዘመናዊ መልክ አድርገው የኛም ቡና በጣም ሃይ በሆነ ፕራይስ ይሸጣል። እኛ ደግሞ ያ እጃችን ላይ ያለውን ነገር ይተጠቀም ስላልሆነ ያንን በማየት ነው የጀመርኩት። ይህ የአንዲት አገር ወዳድ ኢትዮጵያዊት ቁጭት ነው። ኢትዮጵያ ባላት እምቅ የቡና ሀብት ሳትጠቀም መቆየቷ የሚያስቆጭ ነው። ታዲያ ይህ ቁጭት ታሪኩን እንዲያበቃ እየተሰራ መሆኑን ታነሳለች ወጣቷ የእሴት ቡና መስራችና ስራ አስኪያጅ እሴት ባረጋ። የተለያዩ ሀገሮች ላይ የኢትዮጵያን ቡና ከኛ በተሻለ በደንብ ቫልዩ ጨምረው አሴት ጨምረው እነሱ ይጠቀሙታል። እኛ ደግሞ ከዛ በተሻለ ሁኔታ እንደምናቀርብ ተስፋ አለኝ። የኢትዮጵያ ቡናና ሻይ ባለስልጣን የ2017 በጀት ዓመት የዕቅድ አፈጻጸም የእውቅና መርሃ ግብሩን አካሂዷል። በእውቅና መርሃ ግብሩ እውቅና የተሰጣቸው ሌላኛው ተሸላሚ የኤስኤ ባገርሽ ቡና ላኪ ዋና ስራ አስኪያጅ አብደላ ባገርሽ በ2017 ዓመት 4800 ቶን ቡና አቀርበው እውቅና እንደተሰጣቸውና መነሳሳትን እንደፈጠረላቸው ያነሳሉ። የኛ ድርጅት 75 ዓመቱ ነው ቡና ኤክስፖርት ላይ። በዚህ አመታት ደግሞ በተፈጠረው ቡና ላይ መነቃቃት ስለተገኘ በዛም ተሳትፏችን ቀጥሎ በጥሩ ሁኔታ ቡና ልከን ተሸላሚ ለመሆን ይችላል። ወደ 35 ሚሊዮን ዶላር ነው የላክነው። በመጠንም ያው ዋጋውና የቡናው አይነት ስለሚለያይ በመጠንም ወደ 4800 ቶን አካባቢ ነው የላክ ነው። ይሄም በታሪካችን ትልቁ በረጅም ጊዜ ደንበኞችን ለማርካትና ቡናውን የኢትዮጵያ ቡና በጥራት ዓለም ገበያ እንዲቀርብ ጥረት በማድረጋችን እኛም በመዘጋጀታችን መንግስታችንም ጥሩ ነገሮችን በማመቻቸት የዓለም ገበያ ጭማሪ ደግሞ ሲጨመርበት ትልቅ ውጤት ለሀገር አግኝተናል። በቡና ላኪነት እውቅና የተሰጣቸው ከውጤታማነት በስተጀርባ የኢትዮጵያ ቡናና ሻይ ባለስልጣን ድጋፍ ትልቅ አስተዋጽኦ እንደነበረው አንስተው በዚህም ኢትዮጵያ የተገበረችው የማክሮ ኢኮኖሚ ማሻሻያ የሚፈለገው የንግድ እንቅስቃሴ አምራችና ሸማቹን እንዲያገናኝ ምቹ መደላደል መፍጠሩን ያነሳሉ። ባለፉት ዓመታት በጣም ብዙ ቻሌንጆች ነበሩ። እነዚህም መንግስት በፖሊሲ ለውጡ አምና ባደረገው ብሔራዊ ባንክ ባደረገው ፖሊሲ ለውጥ ትክክለኛው ዋጋ ልኩን እንዲያገኝ አድርጎታል የኤክስፖርት ንግዱን። ይህም በዋነኝነት የምጠቅሰው የውጭ ምንዛሬ ፍሎቲንግ ኤክስቼንጅ ሪጂም በመደረጉ ትክክለኛው ብር ወደ ንግዱና ወደ አምራቹ እንዲደርስ አድርጎታል። ስለዚህ በኔ እይታ ትልቁ ለውጥ ያመጣው ለዚህ ዓመት ስኬት ይሄኛው ነው። ሁለተኛው ደግሞ በቡናና ሻይ ባለስልጣን በኩል የተደረገው ከፍተኛ ድጋፍ ክፍለ ሀገር ላይ በክልሎች የተደረጉት ድጋፎች በሙሉ ቡና ለማውጣትና ለዓለም ገበያ ለማቅረብ ሁለተኛው ትልቅ መንስኤ ብዬ አስባለሁ። ከቅርብ ዓመታት ወዲህ በቡና ወጪ ንግድ እየተመዘገበ ያለው ከፍተኛ ስኬት የቡና አምራች ዜጎች እንዲበራከቱ አስችሏል። አገር ውስጥ ባሉ ብራንቾች ላይ ጥሩ ቡናዎችን ለህብረተሰቡ እያቀረብን ወደ ውጭም የሚሄዱ እንግዶችም ይዘው እንዲሄዱ በየ8 ብራንቾች ላይ ስራ እየሰራን ነው። ለቡናው ዘርፍ አብሶ እሴት ተጨምሮበት ከጥሬ ቡና ተቆልቶ እንዲላክ በጣም አበረታቻዎች እያደረገ ነው። በዛም እኛ ተጠቃሚ ሆነን የሚቀጥለው ዓመት ላይ በጣም ኤክስፖርት ለማድረግ እሴት ጨምረን ለመስራት እየተዘጋጀን ነው። ይህም ለእውቅናው አስተዋጽኦ እንዳደረገላቸው አመልክተው በቀጣይም የተሻለ ስራ እንዲሰሩ መነሳሳት እንደፈጠረላቸው ነው የሚናገሩት። ቡና በ3 ክልሎች ላይ እንሰራለን። በአማራ ክልል፣ በኦሮሚያ ክልልና በደቡብ ምዕራብ ክልል ላይ እንሰራለን። ከ25000 ሄክታር በላይ የራሳችን እርሻዎች አሉ። ከነዚህ እርሻዎች ላይ ያለማነውን ቡና ነው ወደ ውጭ የምንልከው። በኢምፖርት ሰብስቲቲዩትም በራሳችን በአገር ብቻ ሳይሆን ወደ ውጭም ደግሞ በመላክ ፎሪን ከረንሲ ጀነሬት እናደርጋለንና ሚድሮክ ኢንቨስትመንት ግሩፕ ዛሬ የተፈጠረው የበለጠ የሚያበረታታ ሞራል የሚሰጥና የበለጠ ደግሞ የልማቱን ስራ ላይ በሰፊው እንድንቀጥል የሚያደርገን ነው። ስለዚህ እኛም በቀጣይ ሌሎች ተጨማሪ መሬቶችን ልማት ውስጥ በመግባት ሜካናይዝድ በማድረግ የራሳችንን ድርሻ ለመወጣት ዝግጁ ነንና የበለጠ ያነቃቃናል።